ፍቅርና ትዕግስት የክርስትና የብስለት ምልክት ናቸው። ያዕቆብ ላይ ትዕግስት ምን ይላል? ብዙ ልዩ ልዩ መከራ ሲደርስባችሁ ዶንት ወሪ አትጨነቅ። ለምን? መከራ ምንን ያመጣል? ትዕግስትን ትለምዳለህ። በቃ ብለ ጮኸ እንዴት ወዴት ትልና ሲደቆሱ በቃ ይሁን ትለምደዋለህ ማለት። መከራ ታጋሽ ያደርጋል። አንዳንዱ ሰው እኮ ትንሽ ሲነኩት ሮጦ ሄዶ በገመድ የሚሰቀለው በመከራ ውስጥ ስላላለፈ። ሞልቃቃ ሰው እንደው ትንሽ ነገር ሲነካው እንደው ሞቼ እገኛለሁ። በመከራ ውስጥ መጽሐፍ ምን ይላል? ሰው በታናሽነቱ ጊዜ መከራ ቢቀበል መልካም ነው ይላል አይደል? ተረፈ ኤርምያስ ሰው በታናሽነቱ ጊዜ መከራ ቢቀበል መልካም ነው። ለምን? በታናሽነት ጊዜ ያለፍካቸው ቻሌንጆች ናቸው ለሰው የሚጠቅም ሰው አድርጎ የሚያወጣ። ምንም ቢመጣ አትጨነቅ፣ ዶንት ወሪ፣ ከዚህም የከፋ ይታለፋል ማለት የምትችለው የከፋ ልፈ ከሆነ። ያለበለዚያ የውሸት አስተዛዛኝ ነው የምትሆን። እንደነ የኢዮብ ጓደኞች ኤልፋዝ፣ በልዳዶስ፣ ሶፋር ቆስለው አላዩማ። በአንድ ቀን መዓት ልጅ ሞቶባቸው አላዩም። መተው ኢዮብን ያደክሙታል። አንተ በርታ አይዞ፣ ደግሞ ልጆች ያለቁት እኮ የሆነ ችግር ቢኖርብህ ነው፣ ኃጢአት ሰርት ይሆናል። አቤት አስተዛዛኝ! ኢዮብ ሰምቶ በአንድ ቃል ሁሉንም በዜሮ ምን አላቸው? እናንተ ሁላችሁ የምታደክሙ አጽናኞች ናቸው። ከኢትዮጵያ ነው የሄዱት መሰለኝ ሰዎቹ። የምታደክሙ አጽናኝ። የኢዮብ ድንኳን ውስጥ ገብተው ዝም ብሎ ይነዘንዙታል። እኛ ሀገር ላይ ሰውየው ሰው ቀብሮ ቤተሰቡን ቀብሮ 3 ቀን ድንኳን ተቀምጦ ትንሽ እየረሳ ሲመጣ በአራተኛው ቀን ላይ ወዮ ብሎ የሚመጣ ሰውዬ ወንድሜ ሳልሰማ ምናምን ብሎ የራሳውን ሰውዬ ትንሽ ያገገመው መልሶ የሚያደክም ምን አጽናኝ ባይመጣ ይሻለዋል። እንደውም አንዳንዱ የሚመጣው እውነት አዝኖ አይደለም ምን ይሉኛል ብሎ ነው። ያው በዛው በምን ታውቃለህ? በለቅሶ ላይ ማብራሪያ ይሰጣል። የሚያለቅስ መስሎ እኔ እኮ አልሰማውም ወንድምዬ፣ መንገድ ተዘግቶ እኮ ነው ዝመጣ ወንድምዬ። ተቀብሯል፣ አይሰማው። ለማነች እቺ ለማነች? እንደዚህ አይነት አጽናኝ ወይም አስተዛዛኝ ምን ይባላል? እናንተ ሁላችሁ የምታደክሙ አጽናኞች ናቸው አለ። ደግ አረገ።